ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛው ማበረታታት የምትፈልጉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር የኮሌጅ ተማሪዋን ሙጂን እናያታለን። ከጓደኞቿ ጋር ሆና እየደነሰች ነበር። ዳንስ ደስተኛ ያደርጋታል። ክፍል ውስጥም ቁጭ ካለች በኋላ ከጓደኞቿ ጋር ሆና መጽሔት በመክፈት ታይጋ የሚባለውን በሀገሪቷ ውስጥ የሚታወቀውን ባለ ሀብት እንዲሁም ሞዴል ትመለከታለች። ታዲያ እሱን እያየች ሚስቱ ብትሆን ምኞቷ እንደሆነ ነገር ግን ይሄ ምኞት መቼም እንደማይሳካና የእሷና የእሱ ዓለም በጣም እንደሚለያይ እየተናገረች ነበረ። ታይጋ ከሶስቱ ሌሎች ጓደኞቹ ጋር 4 ቡድን መስርተው ነበረ። ይህም አንዞ ሺ ወንዶች የተባለ ግሩፕ ነበረ። እዛ ግሩፕ ውስጥ ያሉት እንዳለ በጣም ሀብታምና ቆንጆ ናቸው። ከሱ ውጪ ሪኩ፣ መናይና ትሴ የሚባሉ ጓደኞች ነበሩት። ከልጅነታቸው ጀምሮም ጓደኛሞች ነበሩ። ከቆይታዎች በኋላ ሙጂና ጓደኞቿ የተረዱት እነዚህ 4 ወንዶች ሾው ሊያዘጋጁ እንደሆነ፣ እዛ ሾው ላይ ደግሞ ሴቶችን እንደሚመርጡ የሚያሳይ የመጽሔት ጽሑፍ ነበረ። ይህንን ስታይ ሙጂ ቶሎ ብላ ለመመዝገብ ታስባለች። በዚህም ከጓደኞቿ ጋር እየታገለች መሬት ላይ ብትወድቅም እንደምንም ብላ ለፕሮግራሙ መመዝገብ ችላ ነበረ። ያደገችው ከቤተሰቦቿ ጋር ሲሆን እናቷ በጣም ጎበዝ ተማሪ ሆና በዲግሪ ብትመረቅም አባትየው ያለው የኬክ መሸጫ ውስጥ ሁሉን ነገር ትታ ለባሏ ስትል እየሰራች ነበር የምትኖረው። በዚህም የተረዳችው ፍቅር ሁሉን እንደሚያሸንፍ ነው። ታዲያ ግን ሙጂ ይህን ብትመለከትም ለራሷ የሚገባት ሀብታም ወንድ እንደሆነና ሀብታም ወንድ ካገባች በኋላ የሴት ልጅ ዕጣ ፈንታ ባሏ ላይ ስለሚመሰረት እሷም ስኬታማ ለመሆን ትልቅ ሀሳብ ነበራት። ለውድድሩም ብዙ ሴቶች ቢገቡም ከነሱ ባህል ሙጂ አንዷ ነበረች። ወደ ቦታው በምትሄድበት ጊዜ ሴቶቹ እንዳለ ዘንጠው ነበር የመጡት። እሷ ግን ቁምጣ ሁላ ለብሳ ነበር የሄደችው። ያዩት ሴቶች እንዳለ ያሾፉባታል። ምንም ሳይመስላት ቁጭ ብላ ምግቡን አንድ ባንድ እያነሳች እየተደሰተች እየተመገበች ነበረ። በዚህ ሁሉ ሁኔታ ውስጥ ግን እሷ ያላወቀችው ነገር ግን እነዚህ 4 ወንዶች የሚያደርጉትን እያንዳንዱን ነገር እየተመለከቱ እንደሆነ ነበረ። በዚህም ሙጂን ሲመለከቷት ልክ እንዳዩት ሁሉም ወደዋት ነበረ። አስቂኝ ነበረች። አብሶ ታይጋ ይበልጥ ወደዋት ነበረ። ያን ቀን ምሽትም ከሴቶቹ መካከል 10 ሴቶች የሚመረጡበት ሰዓት ደርሶ ነበረ። እንደ አጋጣሚ ሆኖ ሁሉም ሴቶች ቁጥር ይጠሩ ነበረ። ታዲያ ከቁጥሩ መሃል ሙጂ አንዷ ነበረች። በዚህም እንደተጠራች በመናገር በምትደሰትበት ጊዜ ያልተመረጠች አንድ ሴት በቅናት ተቃጥላ ትገፈትራታለች። የወደቀችውም ውሃ ውስጥ ነበረ። ማግኘት የማትችለው ሙጂ እንደምንም ብላ ወደ ላይ ለመንሳፈፍ በምትሞክርበት ጊዜ የማታውቀው አንድ ሰው መጥቶ ነበር ያዳናት። ታዲያ በቀጣይ ቀን የተፈጠረውን ነገር ለጓደኞቿ እየተናገረች ነው። ነገር ግን ከ4 ወንዶች መካከል ማን እንዳዳናት እንደማታውቅ እያታወቀች ነበረ። የእነሱ ቪዲዮ የሚታይ ጀመረ። በዚህም ታይጋ የተባለው ትልቅ ድርጅት እንዳለውና ቤተሰቦቹ ደግሞ በጣም ባለሀብት እንደሆኑ በወርቅ ማንኪያ እየተመገበ ያደገ ልጅ እንደሆነ የሚያሳይ ቪዲዮ ነው። በቀጣይ ደግሞ መናይ የተባለው ልጅ ሲሆን እሱ ደግሞ ከቤተሰቦቹ የወረሰው የፋርማሲ ድርጅት እንዳለው ምጡቅ አይምሮ እንዳለውና ከዛ ባሻገር ግን ሴቶችን ለማውራት የሚፈራ አይነት ወንድ እንደሆነ የሚያሳይ ቪዲዮ ነው። ቀጣዩ ደግሞ ትሴይ ነበረ። በጣም ጎበዝ አትሌት ሲሆን ከዛ ባሻገር ደግሞ አባቱ በጣም ታዋቂ የሆነ የሱሺ ምግብ ቤት ነበረው። የመጨረሻው ሪኩ ነው። ሪኩ ደግሞ በጣም ጎበዝ ተማሪ ከመሆን ባሻገር አቀላጥፎ የሚናገራቸው 4 ቋንቋዎች ነበሩት። በዛ ብሮድካስት ውስጥም የተመለከትነው ውሃ ውስጥ በገባችበት ጊዜ ያዳናት ሪኩ እንደሆነና ትንፋሽ ለመስጠትም በከንፈሯ ትንፋሽ እንደሰጣት ነበረ። ይሄንን ስትመለከት ጉንጯ ይቀላ ጀመረ። በጣምም አፍራለች። በዛ ሰዓት የምንመለከተው ሱባኪ የተባለችው ልጅ ነበረች። አንዞሺ የተባሉት 4 ወንዶችን የልጅነት ጓደኛቸው ነበረች። ታዲያ እሷ ሪኩን በጣም ተወደዋለች። ይሄንን ነገር በቪዲዮ ስትመለከት በቅናት እየተቃጠለች ነበረ። አብራት የነበረው ታይጋም እንድትረጋጋ ያደረገው ነገር ልጅቷን ለማዳን እንጂ ከዛ ያለፈ ነገር እንዳልሆነ እያሳወቃት ነበር። በጣም ጎበዝ እንዲሁም ከዛ ባሻገር ቤተሰቦቿ ሀብታም ስለሆኑ እሷ ሚሊዮነር ነበረች። በቀጣይ ቀንም የተመረጡ ሴቶች ከወንዶቹ ጋር የሚገናኙበት የቀረጻ ሰዓት ስለደረሰ ሪኩን ስታየው ከሩቅ ወደሱ በመሄድ ሙጂ ታመሰግነዋለች። ላደረገውም ነገር እንዳሳፈራት እያሳወቀችው ያለ ያደረገው ነገር እሷን ከመርዳት እንጂ ሌላ ነገር አስቦ እንዳልሆነ እንዲሁም ሲያያት እንደማይወዳት ነበር የነገራት። በንግግሩ በጣም ይከፋታል። በደበራ ሰዓት አጠገቧ መጥቶ የተቀመጠው መናይ የተባለው ልጅ ነበረ። ልጁ በጣም ሮሮ ስለሆነ ቁጭ ብሎ እያናገራት በጣም ተቀራርበዋል። በመቀጠል ደግሞ ከእያንዳንዱ ወንዶች ጋር ፎቶሹት ነበራቸው። ከታይጋ ጋርም ቁጭ ብላ ታወራለች።
ስትጠይቀው የነበረው ፍቅርን እንደዚህ በቲቪ ሾው ለማግኘት ለምን እየሞከሩ እንደሆነ ነው። እሱም በቤተሰቦቻቸው አማካኝነት ቶሎ እንዲያገቡ እየተገደዱ ስለሆነ ጃፓን ውስጥ ካሉ ሴቶች ለመምረጥ ቲቪን እንደተጠቀሙና ይሄ ቆንጆ መንገድ እንደሚሆን ይነግራታል። በመቀጠልም ሴቶቹ ቆንጆ ልብስ ከለበሱ በኋላ ከእያንዳንዱ ወንዶች ጋር መጨፈር ነበረባቸው። ሙጂ ከሪኩ ጋር ይደርሳታል። ከሱ ጋር ስትጨፍር ግን ጭፈራ ላይ ጎበዝ ስላልሆነች ቀሚሷ ላይ በተደጋጋሚ እየረገጠች እየተደናቀፈች ነበረ። ወደ መሬትም ትወድቃለች። ያኔ ያፈረባት ሪኩ ጥሏት ነበር ሄደው። ይሄንን የተመለከተው መናይ ግን ሊያስለማምዳት ወደሷ ይመጣል። አብረው እየጨፈሩም እንዴት መደነስ እንዳለባት አለማምዷት ነበረ። አሁን ከተደረደሩ ሴቶች ውስጥ ወንዶቹ 3 የመጨረሻ ሴቶችን መምረጥ ነበረባቸው። በዚህ መሃል ግን ወድቃለው ብላ ያሰበችው ሙጂ ተመርጣ ነበረ። ከሷ ውጪ ፉሚኖና ዩ የተባሉ ሴቶች ተመርጠዋል። ስለ ፉሚኖ ህይወትን በምናይበት ጊዜ ቤተሰቦቿ ሀብታም ከሆኑ በኋላ ተገዳ ወደ ከተማ ለመማር እንዲሁም ለማደግ መጣ ነበረ። ከዛ ጊዜ በኋላ ግን በጣም ሀብታም ብትሆንም ብዙ ሴቶች ያገሏታል። ታዲያ መገለልን ለማራቅ ብላ እሷ በጣም ኮስታራና መጥፎ እንዲሁም ተናጋሪ ሴት ሆና ነበረ። እቺ ፉሚኖ ሴቶችን እየሰደበች ነገር ግን እዛ ያሉትን 4 ወንዶች በጣም ታከብራቸው ነበረ። ሌላኛዋ ዩ ናት። የዩ ህይወት ልክ እንደ ሙጂ ሲሆን እሷም የመጣችው መካከለኛ ከሆኑ ቤተሰቦች ነበረ። የቤተሰቦቿን ህይወት ለመቀየርም እሷም ሀብታም ወንድ ማግባት ትፈልጋለች። ልክ እንደ ፉሚኖ ሳትሆን እሷም በጣም ሩህሩህና በጣም ሰው የምታከብር አይነት ሴት ነበረች። 3ቱ ሴቶችም ለብዙ ጊዜ የሚቆዩበት ትልቅ ቤተመንግስት ይደርሳሉ። በቦታው ውበት ተገርመው ነበረ። በቀጣይ ውድድርም ሁሉም ሴቶች ያላቸውን ድብቅ ችሎታ ማሳየት ነበረባቸው። መጀመሪያ ያሳየችው ፉሚኖ ስትሆን እንደ ዲዛይነር በጣም ጎበዝ ነበረች። ከሁሉም በላይ በሷ ተግባር በጣም የተገረመውና የወደደው ትሴይ ነበረ። በመቀጠል ደግሞ ያቀረበችው ዩ ነበረች። ዩ ደግሞ የሜካፕ መቀባት ችሎታ በጣም ጎበዝ ስለሆነች ባንዴ በጣም ቆንጆ ሴት ሆና ተቀይራ ነበረ። ይሄንን የተመለከተው መናይ በጣም ወዶት ነበረ። በመቀጠል ደግሞ የምታቀርበው ሙጂ ነበረች። እሷም ቆንጆ ዳንስ በማቅረብ ሁሉንም ማስደመማቸው ነበረ። በቀጣይ ቀንም በጠዋት በምትሮጥበት ጊዜ የተገናኘችው ከሪኩ ጋር ነበረ። እሱን ለማዋራት እየሞከረች ከኋላ እየተከተለችው ነው። ዞር ብሎ ሊያናግራት እንኳን አልፈለገም። ባይሆን ካጠገቡ እንድትርቅ አሳውቋት ነበረ። ብዙ ከሮጠች በኋላ ይደክማትና መሬት ላይ ትወድቃለች። የተመለሰው ሪኩ እጁን ነበር ይላከላት፣ እጁን ነበር ይሰጣት። በዚህም ካነሳት በኋላ ውሃም አስከትሎ ይሰጣታል። ታዲያ ልብሱ ስለሞቀው በሚያወልቅበት ጊዜ ጀርባው ላይ የተመለከተችው ጠባሳ ነበረ። ዩና መናይም ጊዜ ለማሳለፍ በሄዱበት ጊዜ ሲያወሩ ብዙ ነገራቸው ይመሳሰል ነበረ። አብሶ መናይ የተናገረው እሱ ብዙውን ጊዜ ኮሚክ የሆኑ መጽሐፎችን በስዕል አማካኝነት አኒሜሽን አድርጎ እንደዚህ አይነት ስራ እንዳለው በማሳየት የሰጣት መጽሐፉን ነበረ። ስታየውን በጣም ወዷለች። ታዲያ አሳታሚዎች ጋር ሁላ መስጠት እንዳለበት እየመከረችው ነበረ። ሴቶቹም ውጪ በነበሩበት ጊዜ ዩን በጣም ብዙ አድናቂዎቿ ከበዋት ነበረ። በሜካፕ ችሎቷ ሁሉም አድንቀዋታል። ታዲያ እሷ ያልተደነቀችው ፉሚኖ በቅናት እየተቃጠለች ነበረ። በዛ ሰዓት ስታወራ የነበረው ዩ የደሃ ልጅ እንደሆነች፣ እዚህ የመጣችው ገንዘብ ፈልጋ እንደሆነ ነበረ። ታዲያ ግን ይሄ ቪዲዮ ተቀርጾ ድረገጽ ላይ ይለቀቃል። እዛ ያሉ የዩ አድናቂዎች ነበር እንደዚህ ያደረጉት። በዚህም ይህንን የተመለከተው ዋና የፕሮግራሙ አቅራቢ በፉሚኖ ተግባር ተናዶባት ከዚህ በኋላ ጸባያን እንድታስተካክል መክሯት ነበረ። እሷንም ለማረጋጋት አጠገቧት ትሴይ ቢሄድም ከ4ቱ ወንዶች በጣም ብዙ ገንዘብ የሌለው ከ4ቱ ወንዶች በገንዘቡም በሀብቱም ለየት የሚለው ቀነስ የሚለው ትሴይ ስለሆነ እሱን ማናገር ፉሚኖ አልፈለገችም። በመቀጠልም ግሩፖቹ አንድ ላይ በመሆን አይስ ስኬቲንግ ለመውጣት በረዶ ላይ ለመንሸራተት ይሄዳሉ። በዛ ጊዜ በጣም የፈራችው ሙጂ ነበረች። ታዲያ ሙጂ እንደፈራች ባዩበት ጊዜ ወንዶቹ ትኩረት ሲሰጧት የተመለከተችው ፉሚኖ ራሱ እንደማትችል እያወራች ነበረ። ነገር ግን ወንዶቹ ራሷን እንድትሆን ነበር የነገሯት። በዚህ ንግግራቸው በጣም አዝና ነበረ። ታዲያ እንደ ድንገት ሙጂ ወደ ታች በምትወርድበት ጊዜ ወደ ታች እየተሽቆለቆለች ትወድቅ ጀመረ። ልክ እሷን ለማዳን ታይጋ በተዘጋጀበት ጊዜ የቀደመው ሪኩ ነበረ። ታይጋ በዚህ ተግባሩ ቢቀናም ሙጂ ግን ደና ስለሆነች ደስ ብሎት ነበረ። ታዲያ ምሽት ላይ ከታይጋ ጋር ሆና እንዴት መንሸራተት እንዳለባት እያለማመዳት በነበረበት ጊዜ ከሩቅ የተመለከተው ሪኩ በቅናት ይቃጠላል። በቀጣይ ቀንም እሷ ቁጭ ብላ ስታወራ የነበረው ከትሴይ ጋር ነበረ። ታዲያ ከ4ቱ ወንዶች ባሻገር ሱባኪ የተባለች የልጅነት ጓደኛቸው እንዳለች ስለሷ እየነገራት እንደ ድንገት ፉሚኖና ሌሎች ይመጣሉ። ፉሚኖ ትሴይን ከሙጂ ጋር ስላየችው ቀንታ ነበረ። ሙጂና ታይጋን በተገናኙበት ጊዜ ያን ቀን አብረው ዴት እንዲወጡ ሲጠይቃት ደንግጣ ነበረ። ሌላኛው ደግሞ ምናይ ነው። እሱም ከአሳታሚ ድርጅቶች ይደወልለትና የሰራው አኒሜሽን መጽሐፍ በጣም ቆንጆ ስለሆነ እንደሚያሳትሙት ነበር የተነገረው። ታዲያ ያንን መጽሐፍ ለአሳታሚዎች አላከም ነበረ። በዚህም ግን ስለተመረጠ ደስ ብሎት እየሮጠ የሄደው ዩ ጋር ነው። እሷም እንደላከችና
ጥንካሬውን እንደተመለከተች በዚህም ስኬታማ እንዲሆን ምኞቷ እንደሆነ ትነግራለች። ታዲያ ሁለቱም በጣም ተቀራርበው ነበር። ያን ቀንም ሙጂ ከታይጋ ጋር ጊዜ ለማሳለፍ እየተዘጋጀች ነበር። ሜካፓንም ስትቀባት የነበረችው ዩ ነበረች። ነገር ግን ፉሚኖ ከወንዶች ጋር እንደዚህ መቀራረብ ስላልቻለች በጣም ቀንታ ነበር። ታይጋንም ለማግኘት ትሄዳለች። በጣም አምሮባታል። አብረው እየበሉ እየጠጡ ነበር። ታዲያ እሱንም ስለ ፍቅር ምን እንደሚያስብ ነበር የጠየቀችው። በዚህ አጋጣሚ ሲናገር የነበረው እዚህ የተሰበሰቡ ሴቶች እንዳለ የእነሱን ገንዘብ ፈልገው እንደመጡ ማንም ሰው አፍቅሯቸው እንዳልሆነ እየተናገረ ነበር። ይህንን የሰማችው ሙጂ በንግግሩ ትናደዳለች። እሷ ስትናገር የነበረው እዚህ የመጣችው ለፍቅር እንደሆነና ከገንዘብ ባሻገር ፍቅር መታየት እንዳለበት እውነት በፍቅር ማያምን ከሆነ ለምን እዚህ ፕሮግራም ላይ እንደመጣ በመጠየቅ በመናደድም ተሰናብታው ትሄዳለች። ታዲያ እሷ በሄደችበት ጊዜ ሁለት የጠጡ ወንዶች እያስቸገሯት ነበር። ባልተገባ መልኩ ሊነኳት ሲሉ ሊያድናት የመጣው ሪኩ ነበር። ታዲያ እሱም ተደባድቦላት እሷን ባዳናት ጊዜ ያደረገው ነገር የጥፋተኝነት ስሜት የተሰማው ታይጋ እሷን ለማግኘት ሲከተል ሁለቱን አንድ ላይ ሲያያቸው በጣም ተናደው ነበር። በቀጣይ ቀንም ሶስቱ ሴቶች ተሰብስበው ነበር። በዚህም ጊዜ ለማሳለፍ ወንዶችን መምረጥ ነበረባቸው። ወንዶቹ ሲመጡ ግን ተሸፍነው ነበር። በዚህም የተነሳ መጀመሪያ የምትመርጠው ዩ ነበረች። መጀመሪያ የምትመርጠው ፉሚኖ ነበረች። በዚህም ከትሴ ጋር ጊዜ ማሳለፍ ስለፈለገች እሱን ለመምረጥ አንዱ አሻንጉሊት ጋር ስትሄድ ልጁ ምናይ ነበረ። በመቀጠል ደግሞ ዩ ነበረች የምትመርጠው። እሷ በመረጠችበት ጊዜ ደረሳት ትሴ ነበረ። አሁን ሙጂ ከታይጋና ከሪኩ አንድ ወንድ መምረጥ ነበረባት። በዚህም ማንን እንደምትመርጥ ግራ ተጋብታ በምትራመድበት ጊዜ ወደ እነሱ ልትወድቅ ነበረ። ሁለቱም ወንዶች ይዟታል። ታዲያ ፕሮዲውሰሩን ሲናገር የነበረው ሁለቱም ወንዶች እሷን ስለነኩ ተወዳድረው አንድ ሰው ከሷ ጋር ጊዜ እንደሚያሳልፍ ነበረ። የሚወዳደሩትም የበረዶ መንሸራተት ነበረ። ያሸነፈውም ሪኩ ነበረ። ታዲያ ከሪኩ ጋር ጊዜ ለማሳለፍ ትሄዳለች። ከሱ ጋር ጊዜ ስታሳልፍ በጣም ደስ ብሏት ነበረ። እነ ፉሚኖም ጊዜ ለማሳለፍ በወጡበት ጊዜ ሊሞዚን ውስጥ እያሉ እንደ ድንገት ቡና ልብሷ ላይ ትደፋለች። በዚህም ልብሷን እንድትቀይር ይዟት የሄደው ምናይ ነበረ። በጣም ቆንጆ ልብስ ትለብሳለች። በመቀጠልም ወደ ካፌ ይወስዳታል። እዛ ሬስቶራንት ውስጥ ምግብ እየተመገቡ በነበረበት ጊዜ ግን ሶስት ሴቶች ስለሷ እያወሩ መጥፎ ነገር እየተናገሩ ነበረ። ሰማችሁ ፉሚኖም በጣም ትናደድ ጀመረ። ከዛ ባሻገርም ከዚህ ቀደም ሰዎች እንደሚያገሏት አሁንም እያገለሏት እንደሆነ ነበር የተረዳችው። ነገር ግን እነዛን ሶስት ሴቶች የላከችው ሱባኪ የተባለችው የወንዶቹ ጓደኛ ነገሮችን ለማበላሸት ፈልጋ ነበር። ከዚህ በላይ ዝም ማለት ያልፈለገችው ፉሚኖም ተነስታ ውሃ ሰዎቹ ላይ ትደፋለች። እሷን ለማረጋጋት በተደጋጋሚ ይቅርታ እየጠየቀ ሲከተላት የነበረው ምናይ ነበረ። እሷም የተናገረችው ለምን ብሎ በጣም ሀብታም ሆኖ ሳለ መጽሐፍ ለመሸጥ እንደሞከረ ነበረ። ትሴይና ዩም በጣም ቆንጆ ጊዜ አሳልፈው ነበረ። እሱም ምግብ እየሰራላት ጊዜ ካሳለፉ በኋላ በሚመለሱበት ጊዜ አንድ የተጎዳች ሴት መንገድ ላይ ታያለች። ታዲያ እንዲያቆምና የተጎዳ ሰው እንዳለ እየተናገረች ነበረ። እሱ ግን መንገዱ ጸጥታ እንደሆነ ማንንም ሰው ወደዚህ እንደማይመጣ እየነገራት ነው። በተደጋጋሚ ሰው እንዳየች ብትናገርም እሱ ግን በአይምሮ የፈጠረችው እንደሆነ ቢያሳውቃትም ከንዴቷ የተነሳ ለሰው እንደማያዝን በመረዳት መኪናውን እንዲያቆም ካሳወቀችው በኋላ ጥላው ወርዳ ነበረ። በተመሳሳይ ሁኔታ ሙጂና ሪኩም በጣም ቆንጆ ጊዜ አሳልፈው ሬስቶራንት ውስጥ ምግብ ተመግበው የሆዳቸውን ካወሩ በኋላ ወደ ውጪ በሚወጡበት ጊዜ እናቷ የምትሰራውን የድብ አሻንጉሊት የሚመስለውን ኬክ ነበር የሰጠችው። እሱም በጣም ደስ ብሎት ነበረ። ታዲያ አመሻሽ ላይ ወክ እያደረጉ በነበረበት ጊዜ ከሱባኪ ነበረ መልእክት የተላከለት። በዚህም ሰዎች እየቀረጿቸው እንደሆነ በመረዳትም እየሮጡ እንዲሄዱ ይነግራታል። ታዲያ ከተደበቁም በኋላ ለሙጂ ሪኮ ሲነግራት የነበረው እሱ የቀረባት ለፕሮግራሙ ሲል ሰዎች ደግሞ ይበልጥ ታዋቂ እንዲሆን ለማድረግ እንጂ እሷን ወዷት እንዳልሆነ ነበር ያሳወቃት። ይህንን የሰማችው ሙጂ ልቧ ይሰበራል። ቀጥታም እሱ የሄደው ሱባኪ ጋር ነበረ። ሱባኪም ልክ ባሏን ስትጠብቅ እንደነበረች ሚስት ትጠመጠምበታለች። የከፋት ሙጂ ደግሞ አንድ አሻንጉሊት መጥቶ ፊኛ ነበር የሰጣት። ወዲያው ካሜራዎች እየቀረጿቸው ስለሆነ እየሮጠ ወደ መኪናው ያስገባታል። የአሻንጉሊቱን ልብስ ባወለቀበት ጊዜ ታይጋ ነበረ። እሱም ብዙ ጊዜ አብሯት ጊዜ ለማሳለፍ ሲሞክር ሪኩ እየቀደመው እንደሆነ ታዲያ አብሯት ጊዜ ለማሳለፍ የወሰዳት ወደ አኳሪየም ወይም አሳ ወደማይበት ስፍራ ነበረ። እዛም ቆንጆ ጊዜ ነበራቸው። በዚህ አጋጣሚ ሲነግራት የነበረው ሁሌ ሪኩ እንደሚበልጠው ሁለተኛ መሆን እንደሰለቸውና ለብቻው መታየት እንደሚፈልግ ነበረ። እሷም ስትመክረው የነበረው ራሱን ከማንም ሰው ጋር ከዚህ በኋላ እንዳያወዳደር፣ ራሱን ከሆነ ሁሉም ሰው እንደሚወደው ነበረ። ታዲያ በዚህ አጋጣሚ ሊስማት ይቀርባታል። እሷ ግን እየሮጠች ጥላው ትሄዳለች። ከሄደች በኋላ ደንግጦ ወደ ላይ
ላይ ቀና ሲል ካሜራዎች እየቀረጹት ነበር። በዚህ አጋጣሚ እስካሁን ከተከታተሉት እሱ ሪኩ ስለሚበልጠው እንደሚናደድ የሚያሳየውን ንግግር ቀርጸውታል ብሎ በማሰብም ወደ እነሱ ይሄዳል። ሲነግራቸው የነበረው ከሙጂ ጋር ያወራው ነገር ሁሉም ነገር ሀዘኔታዋን ለማግኘት እንደሆነ እንጂ እውነት እንዳልሆነ፣ ታዲያ እሷን እንደማይወዳትና ታዋቂ ለመሆን ብቻ እንደቀረባት ሲናገር እንደ ድንገት ትሰማለች። እነዚህ ሁለት ሀብታም ወንዶች በስሜቷ እየተጫወቱ እንደሆነና እንደማይወዷት ነበር የተረዳቸው። ከዛ ሰዓት ጀምሮ ፕሮግራሙን እንደምታቋርጥ ትናገራለች። እሷ ብቻ ሳትሆን ሶስቱ ሴቶችም ፕሮግራሙ እንደማይወዳደሩ ከዚህ በኋላ ተናግረው ነበር። እሷም ጊዜ ስታሳልፍ በጣም እየከፋት ነበር። ታዲያ የእናቷ ኬክ መሸጫ ቤት የመጣው ሪኩ ነበር። እናትየውንም የጠየቃት በጣም ታዋቂ ከሆነ ዩኒቨርሲቲ ብትመረቅም ለምን እዚህ ኬክ ቤት ውስጥ እንደምትሰራ ነበር። እሷም ፕሮግራሙ ላይ ስላየችው ስላወቀችው ይህንን ያደረገችው ለባሏ እንደሆነ፣ ለባል ሲባል ብዙ ነገር እንደሚተውና እንደማትቆጭ ትናገራለች። ታዲያ ልጇን ሙጂ ማግኘት ከፈለገ ግን እንዲጠብቅ አሳውቃው ነበር። ሙጂም በጣም ከፍቷት ወደ ቤት በምትመለስበት ጊዜ እሷን ሊያገኛት ሪኩ መጥቶ እንደነበረ፣ ነገር ግን እንደሄደ ነበር እናቷ ነገረቻት። አራቱንም ወንዶች የሰበሰበቻቸው ሱባኪ ነበረች። በዚህም እነሱ ያንን ፕሮግራም ያዘጋጁት አራቱ ወንዶች አሁን ከታዋቂነታቸው ይበልጥ ታዋቂ ሊሆኑ በማሰብ እንደሆነ እንጂ የፍቅር ግንኙነት ለመጀመር እንዳልሆነ፣ የጀመሩም ካሰቡም እንዲያቆሙ ከዚህ በኋላ ፕሮግራሙ የምትቆጣጠረው እሷ እንደሆነች ትናገራለች። አራቱ ወንዶች ግን እሷ የፕሮግራሙ ተቆጣጣሪ በመሆኗ ደስተኛ አልነበሩም። ታዲያ ወንዶቹ ከወጡ በኋላ ታይጋና ሱባኪ ብቻቸውን ይቀራሉ። ከመቼ ጀምሮ እንደዚህ ራስ ወዳድ እንደሆነች እየጠየቃት ነበር። የድሮንም በሚያስታውሱበት ጊዜ ታይጋና ሪኮ አንድ ላይ ሆነው ኑድል ምግብ ለመስራት እሳት ያቀጣጥላሉ። ቦታው በእሳት ነዶ ነበር። እሷ ጉዳት ሊደርስባት ሲል ያዳናት ሪኮ ነበር። ነገር ግን ከዛ ጊዜ ጀምሮ ሪኮ ያንን የእሳት አደጋ የፈጠረው እሱ እንደሆነ በማሰብ የጥፋተኝነት ስሜት ይሰማው ነበር። ሴቶቹም ከዛ ፕሮግራም ከወጡ በኋላ ፕሮዲውሰሮቹ እነሱን ለመመለስ ቢሞክሩም ፍቃደኛ አልነበሩም። ሌላኛው ደግሞ ምናይ ነበረ። ከዚህ በኋላ የአኒሜሽን ስራውን እንደሚያቆም ነበረ ለዩ የነገራት። እሷም የፈለገውን እንዲያደርግ ነበር ያሳወቀችው። ሴቶቹም ብዙ ከተለመኑ በኋላ ይስማማሉ። ወደ ፕሮግራሙ ለመመለስም ወደ ካምፒንግ ነበር የሄዱት። ዛሬ የዩ ልደት ስለሆነ ሰርፕራይዝ ያዘጋጁላታል። በዚህ ጊዜ ውስጥ ሁሉም ደስተኛ ነበሩ። ታዲያ ወንዶቹ ያስቀየሟቸውን ሴቶች አንድ በአንድ እየቀረቡ ይቅርታ እየጠየቋቸው ነበረ። ትሴም ዩን ይቅርታ ይጠይቃታል። እሷም ይቅርታ አድርጋለት ነበረ። ፉሚኖን ደግሞ ይቅርታ ይጠይቃት ምናይ ነበረ። ዩንም ሰርፕራይዝ አድርገዋት ሁሉም ደስተኛ ነበሩ። ነገር ግን ወንዶቹ የጥፋተኝነት ስሜት ይሰማቸዋል። ይህንን ፕሮግራም የጀመሩት ታዋቂ ለመሆን እንጂ ለሌላ ነገር እንዳልሆነ ለሴቶቹ መናገር እንዳለባቸው እያወሩ ነበረ። በዚህ አጋጣሚ ወንዶቹ ቀርበው ይነግሯቸዋል። ሴቶቹም ትልቅ የጥፋተኝነት ስሜት እንደተሰማቸው እንዲሁም የሞኝነት ስሜት እንደዚህ አይነት ታዋቂ ወይም ሀብታም ወንዶች ጋር እድል ይኖራል ብለው ማሰብ ጅልነት እንደሆነ በመናገር ጥለዋቸው ሄደው ነበረ። ያኔ ግን ወንዶቹ ይከተሏቸዋል። ይቅርታ ይጠይቁ ጀመረ። መጀመሪያ ሲናገር የነበረው ትሴይ ነበረ። እሱም ፉሚኖን ከቀረባት በኋላ በጣም እንደሚወዳት፣ መጀመሪያ የጀመረው ለቀልድ ቢሆንም ከጊዜያት በኋላ ከሷ ጋር ጊዜ የማሳለፍ ትልቅ ፍላጎት እንዳደረበት ይናገራል። በመቀጠል ደግሞ ሲናገር የነበረው ምናይ ነበረ። እሱም ዩን በጣም እንደሚወዳት ነበር ያሳወቀው። ታዲያ ሙጂ ከመናገሯ በፊት ግን የመጣችው ሱባኪ ነበረች። ሱባኪም ቀጥታ ሪኮን በመሳም ፍቅረኛዋ እንደሆነ በቅርቡም እንደምታገባውና እጮኛ እንደሆነ ትናገራለች። ሙጂም ይህንን ስታይ በጣም ተናዳ ነበረ። ታዲያ በመቀጠልም ሙጂ ጋር የሄደው ታይጋ ነበረ። እሱም ላደረገው ነገር ይቅርታ ይጠይቃታል። በዚህም ይቅርታ አድርጋለት ነበረ። በዚህም ከሱባኪ ጋር ሪኮ የሆነበት ምክንያት ያኔ እሳት አደጋው የተፈጠረው በሱ ምክንያት ስለሆነ የጥፋተኝነት ስሜት ስለሚሰማው ሱባኪ እያስፈራራቸው እንደሆነ ነበር የነገራት። ሴቶቹም ተገናኝተው ነበረ። አብረው እያወሩ እየተሳሳቁ ነው። በዚህ መሀል ግን ሁሉም ሴቶች ማንን መምረጥ እንዳለባቸው ቢያውቁም ሙጂ ግን ማንን መምረጥ እንዳለባት አታውቅም ነበረ። በዚህም ሁለቱም ወንዶች እንዳታለሏት በመናገር ግራ ገብቷት ስቅስቅ ብላ ታለቅሳለች። ሴቶቹም እያበረታቷት ነበረ። የመጨረሻ የምርጫ ቀኑን መድረሱ አይቀርም። ታዲያ ግን በዚህ ያስታወ እናቷ ሁሉ ጊዜ ፍላጎቷን እንድትከተል የመከረቻትን ነበረ። በዚህም ቶሎ ብላ ወደ ፕሮግራሙ እንዲሄዱና እሷ የምትመርጠው ሪኩን እንደሆነ ትናገራለች። እየሮጡም ወደ ፕሮግራሙ ይሄዳሉ። ታዲያ አራቱም ሴቶች ሱባኪን ጨምሮ የሙሽራ ቀሚስ ለብሰው የሚፈልጉትን ወንድ የሚመርጡበት ሰዓት ደርሶ ነበረ። መጀመሪያ የተነሳችው ፉሚኖ ነበረች። በዚህ መጀመሪያ አካባቢ ትሴይ ትንሽ ገንዘብ ስላለው ስትናገረውና ስታንቋሽሸው እንደነበረ፣ ትልቅ የጥፋተኝነት ስሜት እንደተሰማትና እንደምትወደው ነበረ። ታዲያ እሱም ከሷ ጋር ለመሆን ፈቃደኛ
ነበረ። ይቅርታም አድርጎላታል። በመቀጠል ዩ ትነሳለች። ታዲያ ዩ ደግሞ ስትመርጥ የነበረው ምናይን ነበረ። ታዲያ ከዚህ በኋላ ጠንካራ እንዲሆንና ወደ ኋላ እንዳይል በመምከር ሁለቱም ፍቅረኛሞች ይሆናሉ። ሙጂም ትነሳለች። እሷ ከመምረጧ በፊት ግን የተነሳው ታይጋ ነበረ። እየሮጠ የሚሄደው ሱባኪ ጋር ነው። በዚህም እሷ እስካሁን በውሸት ድሮ በተፈጠረው ነገር ሁሉንም ወንዶች እንዳሰረቻቸው፣ በዚህም ሪኩ የጥፋተኝነት ስሜት እንደሚሰማው፣ እሷ ያን አደጋ ሲደርስባት ራሱ ታይጋ በቦታው እንደነበረ ስላላዳናት ይቅርታ ይጠይቃታል። ነገር ግን ሪኩ እሷን እንደማይወዳትና ሙጂን እንደሚወዳት ነበር የተናገረው። ይህንን የሰማችው ሱባኪም ተናዳ ሄዳ ሪኩን በጥፊ ትመታዋለች። ታዲያ የማይመርጣት ወንድ ከሆነ አብራው እንድትሆን እንደማትፈልግ፣ በዚህም እሷን የሚያስቀድማትና የሚወዳት ወንድ እንደምትፈልግ ትናገራለች። ተናዳ ልትወጣ ስትል ታይጋ ነበር የተከተላት። በመቀጠልም ሙጂ ሪኩ ጋር ከሄደች በኋላ አብረው እንዲሆኑ ነበር የጠየቀችው። እሱ ግን የቤተሰቦቹን ሀብት ትቶ ከዜሮ መጀመር እንደሚፈልግ ይነግራታል። ከመጀመሪያው ሀብት ፈልገው ወደዚህ እንዳልመጣችና እሱን እንደራሱ እንደምትቀበለው ነበር ያሳወቀችው። በዚህም በጣም ደስ ይለዋል። እነሱም በመጨረሻ ፍቅረኛሞች ይሆናሉ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።